ሳውዲ አረቢያ ኒኩለር ሊኖራት ነው ወገን። ዶናልድ ትራምፕ ከሳውዲ ጋር ተፈራረሙት የተባለው ላንድማርክ ስምምነት ላንድማርክ ምንድነው አማርኛው? ብቻ ታይቶ በማይታወቅ ስምምነት መሰረት ሳውዲ የራሷን ኒኩለር እንድታብላላ የሚፈቅድ ስምምነት ተፈራርመዋል እየተባለ ነው። ሳውዲ ከዚህ በፊት ይህንን የኒኩለር ለሲቪሊያን ፐርፐስ ኦር ፓወር ጀነሬት ለማድረግ ለመጠቀም ከዚህ በፊት በተደጋጋሚ ላለፉት ዓመታት ዲል ለማድረግ ስትጠይቅ የነበረ ቢሆንም አሜሪካውያን ግን ያስቀመጡባት ቅድመ ሁኔታ ነበረ። ምንድነው እሱ? ከእስራኤል ጋር ኖርማላይዝ አድርገሽ እስራኤልን እንደ ሀገር እውቅና ከሰጠሽ በኋላ ነው ይህንን መንፈቅድልሽ ኦር ይህንን ዲል የምናደርገው የሚል ጫና ነበረባት። አሁን ግን ዶናልድ ትራምፕ እስራኤሎችና ይህንን ከእስራኤል ጋር ኖርማላይዜሽን የሚባለው ነገር ኢግኖር ባደረገ መልኩ ከሳውዲ ጋር ሳውዲን ለሲቪሊያን ፐርፐዝ ኒኩለር እንድትጠቀምና አገሯ ውስጥ ደግሞ ኒኩለር እንድታብላላ የሚፈቅድ ስምምነት መፈረማቸው እስራኤልና የመሳሰሉት ሀገራት ላይ ድንጋጤን ፈጥሯል። አኮርዲንግ ቱ ዲስ አግሪመንት እንግዲህ ሳውዲ ለሲቪሊያን ፐርፐዝ የምትጠቀመውን ኒኩለር ራሷ ማብላላት ትችላለች አገሯ ላይ የሚለው በተለይ ድንጋጤ ፈጥሯል። ለምን የሚለውን ልንገራችሁ። ናው ተመሳሳይ ስምምነት ዩኤኢ ላይ ከ2009 ላይ ዩኤኢ እና አሜሪካ ተመሳሳይ ስምምነት ፈርመው ነበር። ነገር ግን ዩኤኢ አገሯ ውስጥ ኒኩለር ማብላላት አትችልም። ምንድነው የምታደርገው? ጥሬ ዕቃውን ትገዛና ዩሬኒየም ጥሬ ዕቃውን ትገዛና ደን ደግሞ አሜሪካ፣ ፍራንስ፣ ራሽያ ምናምን ያሉ የኒኩለር ማብላላት ጣቢያዎች ትልካለች። እዛ ከተብላላ በኋላ ለፓወር ጀነሬሽን ኦር ኤሌክትሪክ ኃይል ለማመንጨት የሚጠቅመው ፐርሰንት ላይ 5% እና ከዛ በታች ጥራት ላይ ሲደርስ መልሶ ወደ ዩኤኢ ይመጣና ፓወር ጀነሬት ታደርግበታለች እንጂ አገሯ ውስጥ ማብላላት አትችልም። ስለዚህ ከ5% ከፍ ልታደርግ አትችልም ማለት ነው፣ በምንም ተአምር ስለማታብላላ። ሳውዲ ግን በዚህ አግሪመንት መሰረት አገሯ ውስጥ የማብላላትን መብት ይኖራታል የተባለው። ይህ ማለት እንግዲህ በፈለገችበት ሰዓት ልክ እንደ ኢራን 60% ልታደርሰው ትችላለች። ማንም ምንም አያመጣም ማለት ነው። ይህንን ተከትሎ እንግዲህ በእስራኤልና በመሳሰሉት ሀገራት ላይ ከባድ ድንጋጤ ፈጥሯል። ለማንኛውም ግን የሳውዲ መሪ መሐመድ ቢን ሰልማን የሳውዲያው ዲፋክቶ መሪ ኦር አልጋ ወራሽ መሐመድ ቢን ሰልማን 2018 ላይ በነበራቸው ኢንተርቪው እኛ የኒኩለር መሳሪያ የመታጠቅ ሀሳብም የለንም፣ ነገር ግን ኢራን ኒኩለር መሳሪያ የምትታጠቅ ከሆነ ወደዛ የምትቀርብ ከሆነ ግን አይናችንን ማናሽም ጊዜ ማናጠፋም ኒኩለር ለመታጠቅ ወደኋላ አንልም የሚል ንግግር ተናግረው ነበረ። አሁን ያ ንግግራቸው መልሶ እንግዲህ ሪሰርፌስ አድርጓል። ይህን ስምምነት መስማማታቸውን ተከትሎ አረ መሐመድ ቢን ሰልማን በፊትም ዝቷል፣ እረፉ ቢባል ዶናልድ ትራምፕ ፈርመዋል። አሁን ሴኔቱ ኦር ምናምን ሲያረጋግጠው እንግዲህ ደግሞ የምናየው ነው የሚሆነው። ለማንኛውም ግን አኮርዲንግ ቱ ዲስ ስምምነት ሳውዲ አገሯ ውስጥ ኒኩለር እያብላላች መጠቀም የምትችልበት ስምምነት ግን ዶናልድ ትራምፕ ፈርመዋል ማለት ነው። ብሬኪንግ! ሳውዲ ለእስራኤል የአገርነት እውቅና ልትሰጥ ነው እንዴ? ይህን የተናገሩት እንግዲህ የሚናገሩት በሙሉ የማይጨበጥ የሆነው ዶናልድ ትራምፕ ትናንትና ከሳውዲ ጋር የተፈራረሙትን ኒኩለር ዲል አስመልክቶ እንግዲህ የተነሱ አጨቃጫቂ ፖይንቶችን አንድ በአንድ በካዱበት ንግግራቸው ነው። የመጀመሪያው ንግግር እንግዲህ ሳውዲ እስከዛሬ ድረስ የሲቪሊያን ኒኩለር ፕሮግራም እንዲኖራት ስትጠይቅ በአሜሪካ በኩል ይቀመጥባት የነበረው ቅድመ ሁኔታ ከእስራኤል ጋር ኖርማላይዝ እንድታደርግና እስራኤልን እንዳገር እውቅና እንድትሰጥ እንደ ቅድመ ሁኔታ ይቀመጥባት ነበረ። ሳውዲ ግን እስካሁን ድረስ እምቢ ብላ ቆይታ ነበረ። ነገር ግን በትናንትናው ዕለት በተፈራረሙት ስምምነት መሰረት ይህ ቅድመ ሁኔታ አልተቀመጠም። ዶናልድ ትራምፕ ይህንን ቅድመ ሁኔታ ሳያስቀምጡ ነው የተፈራረሙት የሚል የአሜሪካ ሚዲያዎች ዘገባ ተከትሎ እንግዲህ ተቃውሞ የተነሳባቸው ዶናልድ ትራምፕ መልሰው ወጥተው ኖ ተስማምተናል፣ ሳውዲ ይህ የኒውክሌር ፕሮግራም ሊፈጸምላት የሚችለው እስራኤልን ሬኮግናይዝ ስታደርግ እንደሆነ ተግባብተናል፣ ኦር ያ ነው ቅድመ ሁኔታው ብለው ተናግረዋል ዶናልድ ትራምፕ። ይህ ንግግራቸው እንግዲህ የምርም እሳቸው እንዳሉት የተፈራረሙት አግሪመንት ላይ ይህ አንቀጽ ካለ ሳውዲ እስራኤልን ሬኮግናይዝ ታደርጋለች የሚል አንቀጽ ካለና እዛ አንቀጽ ላይ ዶናልድ ትራምፕ እንዳሉት የምር ሳውዲን ፈርማ ከሆነ ሚድል ኢስት ላይ በጣም ከባድ የሆነ ጂኦፖለቲካል ሾክ መፈጠሩ የማይቀር ነው። ነገር ግን ካልሆነ ግን ያው የተለመደው የዶናልድ ትራምፕ ሳክስ ነው ማለት ነው። እስካሁን ድረስ የተፈራረሙት አግሪመንት ቴክስቱ አልተለቀቀም፣ ግን የአሜሪካ ሚዲያዎች ከሶርሶች ደረሱን፣ ከአንዳንድ ምንጮች ደረሱን ብለው ይህን ዘገባ ይዘው በወጡት ዘገባ እንግዲህ ይህ ቅድመ ሁኔታ አልተቀመጠም ነው የተባለው። ሁለተኛው ፖይንት ደግሞ እንግዲህ ሳውዲ አገሯ ውስጥ ኒውክሌር እንድታብላላ አልፈቀድኩም ብለዋል። ልክ እንደ ዩኤኢ ከሌላ ቦታ እንድታስገባ እንጂ አገሯ ውስጥ እንድታብላላም አልፈቀድኩም ብለዋል። ይህንንም ዘገባ የአሜሪካ ሚዲያዎች ኤርሊየር ዘግበውት የነበረ ቢሆን ዶናልድ ትራምፕ መልሰው አስተባብሏል ማለት ነው። ለማንኛውም ግን ዋናው ፖይንት ሳውዲ እስራኤልን ሪኮግናይዝ እንድታደርግ ተነጋግረናል፣ ይህ የተፈራረምነው አግሪመንት ያንን መሰረት ያደረገ ነው ያሉት የዶናልድ ትራምፕ ንግግር ትልቅ ሾክ ፈጥሯል። የምርም ያ አግሪመንት ሲለቀቅ ሳውዲ እዚህ አግሪመንት ላይ ፈርማ ከሆነ ጂኦፖለቲካል ሾክ መፈጠሩ የማይቀር ነው የሚሆነው። ካልሆነ ግን የተለመዱ የዶናልድ ትራምፕ ሳክስ ነው ማለት ነው። ለማንኛውም ሙሉ ቴክስቱ ሲለቀቅ አይገሱ ዊል ሲ ይኸውልህ እዛ ሁርሙዝ ምናምን ስንለው የነበረው ጦርነት እዚሁ አፍንጫችን ስር ባብል መንደብ መጥቶላል። ፓኪስታን ትናንትና ሳውዲን ትነኩና ብላ ባስጠነቀቀች በጥቂት ሰዓታቶች ውስጥ ሁቲዮች ምንም አታመጪም በማለት የሳውዲን 2 መርከቦች እዚሁ አፍንጫችን ስር ባብል መንደብ ላይ መምታታቸውን ክሌም እያደረጉ ነው። ያ ክሌም ብቻ ሳይሆን የሳውዲ ሚዲያዎችን ደግሞ ከተለያዩ ኦፊሻሎች ያገኘ ነው ብለው ኮንፈርም አድርገዋል። ጥቃቱ ተፈጽሟል ማለት ነው። ሳውዲ እንደምታውቁት ኢራን ሁርሙዝ ሰርጥን መዝጋቷን ተከትሎ እዚህ ጋር በምታዩት ፓይፕላይን ከዛ መስመር ወደዚህ የአምቡ ፖርት በማምጣት በዚህ በኩል
ነዳጆቿን ትሸጥ ነበረ እዚህ ጋር ባብል መንደብ ጋር ማለት ነው። የሁቲዎች ደጋፊ የሆነችው ኢራን ሁርሙዝን ዘግታ ሳውዲ ነዳጇ እንዳትሸጥ ስታደርግ፣ ሳውዲ ደግሞ በዚህ በኩል ለመሸጥ ስትሞክር የኢራን አላይ የሆነችው ሁቲ ደግሞ ይሄንን ዘግታ አትሸጡም ብላት አውጃ ነበረ። የነም ቫዮሌት ለማድረግ የሞከሩ የተባሉ የሳውዲ መርከቦችን በትናንትናው ሁለት መርከቦች ላይ በባላስቲክ ሚሳይል በክሩዝ ሚሳይል እና እንዲሁም በድሮን ጥቃት መፈጸሟ ታውቋል ማለት ነው። ይህንን ተከትሎ እንግዲህ ትናንትና ሲጀመር ፓኪስታን ሳውዲን የሚነካ ከዚህ በኋላ ብላ መግለጫ ወጥታ ነበርና ሳውዲን መንካት ከሳውዲ ጋር የዲፌንስ ፓክት ስላለን ሳውዲንም ሆነ ከሳውዲ የሚነሱ የኛን መርከቦች መንካት የሚነካ ኃይል ካለ ሙሉ ለሙሉ ጉልበት ተጠቅሜ ወደ ጦርነት እገባለሁ ብላ ነበረ። የሙስሊሙ ዓለም ብቸኛው የኒኩሌር ታጣቂ የሆነችው ፓኪስታን እንደምታውቁት ከሳውዲ አሬቢያ ጋር የዲፌንስ አግሪመንት አላት። አታኮን ዋን ይዘን አታኮን ኦል አንደኛው አታክ ከተደረገ ሁላችንም አታክ እንደተደረገን ቆጥረን ወደ ጦርነት እንገባለን ብለው ነበረ። ያ ብቻ ሳይሆን ፓኪስታን በጣም ብዙ ቁጥር ያለው የጦር ጀቶቿና እንዲሁም ሰራዊቶቿ የመንና ሳውዲ ቦርደር ላይ ስቴሽን አድርገው ነው ያሉት። ስለዚህ ፓኪስታን ያንን ዛቻ ካሰማች በጣም በጥቂት ሰዓታቶች ውስጥ ሁቲዎች ይህንን ጥቃት መፈጸማቸውን ተከትሎ ፓኪስታን ወዴት ትመጣለች፣ ወደ ጦርነት ትገባለች ወይ የሚለው የሚታይ ነው የሚሆነው። ባይ ዘ ዌይ ሁቲዎች ባብል መንደብን ከዚህ በፊት እስራኤል ላይ ዘግተው እንደምታውቁት የእስራኤል መርከቦች እንዳያልፉ በማድረግ የእስራኤል ኤሊያት የሚባለው ወደብ ከጥቅም ውጭ እንዲሆንና ኪሳራ እንዲያጋጥመውና እንዲሁም ስራ እንዲያቆም ሁሉ ማድረግ የቻሉ ናቸውና አሁንም እንግዲህ የሳውዲ መርከቦች እንዳያልፉ ባወጁት መሰረት እንግዲህ ትናንትና ጥቃት ፈጽመዋል። የሳውዲና የፓኪስታን አጸፋዊ መልስ ምን ይሆናል የሚለውን ግን አይገስ ዊል ሲ። ኢራን አዲስና አሜሪካ በምንም ተአምር ልታወድመው የማትችለው የኒኩሌር ፋሲሊቲ እየገነባች ነው እየተባለ ነው። ከጀርባ የምታዩት ፒካክስ ማውንቴን የሚባል ቦታ ላይ እንግዲህ ኢራን እየገነባች ያለችው አዲስ የኒኩሌር ፋሲሊቲ ከእስከዛሬ ከተገነቡት የበለጠ በጣም ወደ ውስጥ የሰመጠ መሆኑን ተከትሎ አሜሪካ በምንም አይነት ተአምር ልታጠቃው አትችልም፣ ኦር ልታወድመው አትችልም እየተባለ ነው። ባለፉት ጊዜያት እንደምታስታውሱት ናታንዝ፣ ፎርዶ እና ኢስፋሃን የሚባሉ 3 የኒኩሌር ፋሲሊቲዎች በአሜሪካ በንከር በስተር ቦምብስ ኦር GBU 57 ምናምን በሚባሉ እስከ 60 ሜትር አፈር ድረስ ገብተው መፈንዳት የሚችሉ ቦምቦች ጥቃት እንደደረሰባቸው ታውቃላችሁ። ምን ያህል ጉዳት ደርሶበታል የሚለው በኋላ ሲጣራ እንግዲህ የተወሰነ ጉዳት መድረሱና የተወሰነ ደግሞ ሰርቫይቭ ማድረጉ ታውቆ ነበረ። ነገር ግን ኢራን ከ2020 ጀምሮ ስትገነባው የነበረው ይህ ከጀርባ ያለው ፋሲሊቲ ግን ከ100 እስከ 140 ሜትር ዴፕዝ ድረስ ስምጠት ድረስ ነው እየተገነባ ያለው ነው የተባለው። ከሱ በላይ ደግሞ ያለው ግራናይት የሚባለው የድንጋይ አይነት መሆኑን ተከትሎ በቀላሉ ሊፈነዳ በቀላሉ ጉዳት ሊደርስበት የሚችል አይደለም ነው እየተባለ ያለው። የአሜሪካ በጣም ጠንካራ የሚባሉት GBU 57 ባንከር በስተር ቦምቦች አፈርን እስከ 60 ሜትር አፈር ድረስ በስቶ በመግባት መፈንዳት ይችላሉ። ነገር ግን ይህ ፋሲሊቲ አንደኛ የተገነባው 60 ሜትር ሳይሆን እስከ 140 ሜትር ስምጠት ውስጥ ነው። ሁለተኛ ደግሞ ከዛ በላይ ያለው አፈር ሳይሆን ግራናይት የሚባለው የድንጋይ አይነት መሆኑን ተከትሎ አሜሪካ በምንም አይነት ተአምር ልታወድሞ አትችልም እየተባለ ነው። የእስራኤል የሚሊተሪ ሬዲዮም ይህንን ዘገባ ይዞ ወጥቷል እና በምንም ተአምር ሊደረስበት አይችልም እየተባለ ነው። ኢራን እንግዲህ ወደዚህ ፋሲሊቲ የሃይሊ ኢንሪችድ የሆነውን ዩሬኒየም እና እንዲሁም ደግሞ የበለጠ የምታብላላበትን ሰንትሪፊጆች ይዛ ገብታለች ነው እየተባለ ያለው። ስለዚህ ምናልባትም እዛ ውስጥ የበለጠ ዩሬኒየም ዴቨሎፕ ልታደርግ ትችላለች። ማንም ምንም ሊያመጣ አይችልም ነው እየተባለ ያለው። ዶናልድ ትራምፕ በዚህ ጉዳይ ትናንትና ተጠይቀው ይህንን አካባቢ በቅርቡ እንመተዋለን ቢሉም በምንም አይነት መሳሪያ እጃቸው ላይ ባለው መሳሪያ ጉዳት ሊያደርሱበት ይችላል የሚለው ግን ሃይሊ አንላይክሊ ነው እየተባለ ያለው። ልታደርስበት አሜሪካ ይህንን ጉዳት ልታደርስበት የምችልበት ፕሮባቢሊቲ በጣም ትንሽ ነው እየተባለ ያለው። ለማንኛውም እንግዲህ ኢራን እዚህ ፋሲሊቲ ውስጥ ኒኩሌር ልታገኝ የምትችልበት እድል ከፍ ያለ ነው የሚል ሪፖርት እስራኤል ይዛ መውጣቷን ተከትሎ ዶናልድ ትራምፕ መተዋለሁ ብለዋል። መተውስ ምን ያመጣሉ? አይገስ ዊል